እንግዲህ አብሪሽ ወደሚፈልገውና ወደሚመኘው ቦታ እየሄደ በስተመጨረሻም የምንፈልገው ነገር የምንመኘው ነገር ለአብሪሽ ሆነለት። ምክንያቱም አብሪሽ ለሰው ልጆች መልካም ስለነበር ብዙ ነገራቶችን ጨርሰን አብሪሽ የሚፈልገውን አይነት ሁኔታ ላይ ወደ ሄርሜላ እየሄዳችሁ እየበጠበጣችሁ ለነበራችሁ ሰዎች ደግሞ ድጋሚ መልእክት ልንገራችሁ። ካሁን በኋላ ሄርሜላ ብቻዋን እንዳልሆነች በደንብ አድርጌ አስረግጬ እነግራችኋለሁ። ማንም እሷ ቤት ዝር ማለት አይደለም ቼክ ማድረግ እንደሌለበት እዚህ ጋር ቆራጥ አቋሜን አሳያችኋለሁ። ወንድሜ አብርሃም በዚህ ስቃይ እንዲሰቃይ ስላልፈቀድኩ ወይም ደግሞ የምችለውን ያህል ስለታገልኩ አትጠራጠሩ፣ ከዚህም በላይ ብዙ ነገር ለሆንለት የተዘጋጀው ልጅ ነኝ። ምክንያቱም ይሄ ልጅ ወንድም ከወንድም በላይ ነው፣ አባትም ከአባት በላይ ነው። ታምናምን ያስጨንቀኛል። ታስሬም የአብርሃም ሁኔታ እንደሚያስጨንቀኝ አትጠራጠሩ። ምክንያቱም ታስሬ ልክ ስወጣ የአብርሽ ደስታን ያየሁት ወደ ምንፈልገው ሁሉ ነገር። ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ተስፋ አደርጋለሁ ሰላም እንደሆናችሁ፣ ሁሉ ነገር ፏ እንዳለ ተስፋ አደርጋለሁ። ምክንያቱም ዛሬ በጣም ደስ ብሎኝ ነው የመጣሁት። የደስታ ቀን ነው ዛሬ ማለት ነው። ምክንያቱም የማትጠብቁት ነገር እየተደረገ ነው፣ ማታስቡት ነገር እያደረግን ያለ ነው። እስካሁንም እያደረግን ነበር፣ አሁን ደግሞ ይበልጥ እያደረግን ነው። ምክንያቱም ወንድማችን ወደ ራሱ እንዲመለስ ብዙ ነገር ለፍተናል፣ ብዙ ነገር እየጣርን ነው፣ ብዙ ነገርም እያደረግን ነው። ዛሬም ደግሞ እንደ አዲስ አሁን ያለበት ሁኔታ በጣም ደስ ይላል፣ እግዚአብሔር ይመስገን። ከሌላው በተሻለ አሁን ላይ በቃ አሪፍ ላይ ነው ብዬ ነው የማስበው። ምክንያቱም ይሄ ልጅ ያኔ ከነበረበት አዘቅት ወጥቶ አሁን የሆነ ወደ ራሱ የመመለስ አዝማሚያ ያለው፣ ከዚህም በኋላ ደግሞ ወደ ራሱ የሚመለስበት ብዙ ነገራቶችን እያደረግንም ነው፣ አድርገናልም፣ እየጨረስን ነው ብዙ ነገራቶችን ማለት ነው። እና እንግዲህ ዛሬ የምልላችሁን የመጣሁትኝ ቤተሰብ አሁን ያለበት ቦታ አሪፍ ቦታ ላይ ነው። ከዚህም በኋላ የሚኖርበት ወይም ደግሞ ለትንሽ ጊዜ የሚቆይበት ቦታ ምርጥ ቦታ እንደሆነ ተስፋ አድርጉ ወይም ደግሞ ጠብቁ። ምክንያቱም ስለሱ አሁን ላይ ማንም እየተመለከተው ወይ ማንም እያዘነለት እንዳልሆነ ተስፋ ታደርጋላችሁ በጣም ማለት ነው። ከመላችሁ በላይ ስለሱ ማንም እየተጨነቀ ማንም እያዘነ እያስመሰለ እንጂ እየተጨነቀ ያለ ሰው እንደዚህ ሁኔታው የሚያስታውቅ ሰው አላየውም። አንድ ሄርሚ ብዙ ልትሆን ትችላለች። ሌላዎቻቸው ግን የሱን ወደ ኋላ ማስቀረት ወይም ወደ ኋላ አስቀርቶ ከነበረው ነገር ላይ ወደታች መቅበር ነው ፍላጎታቸው። ያ ነገር ደግሞ እንደማይሳካላቸውና እንደማይሆን በእርግጠኝነት እነግራቸዋለሁ። ምክንያቱም እየተደረገም ስላልሆነ ማለት ነው። ዛሬም እንግዲህ አብሪሽ ያለበት ቦታ ደስ ይላል እና ከነቡዜ ጋር ብዙ ነገር አውርተናል። ሁሉም ሰው ሐሳቡና አላማው አንድ ወደ ቤተሰቡ መሄድ ነው ያለበት። ምክንያቱም ይሄ ልጅ ወደ ቤተሰቡ ሲሄድ ብዙ ነገራቶችን ርቆ ብዙ ነገራቶችን በቃ ለራሱ ጊዜ የሚሰጥበት ቤተሰቡ ያለውን ፍቅር ደግሞ ወደሱ የሚመለስበት ይሆናል። ማንም እንደፈለገ ሄዶ ሊዘል ወይም ደግሞ ሊንቧረቅ እንደማይችል ታውቃላችሁ። ጋሽዬም ማንንም ሊያዳምጥ አይችልም፣ ማሚም ማንንም ልታዳምጥ አትችልም። ስለዚህ ዛሬ እንግዲህ ሁላችሁም ተስፋ ማድረግ ያለባችሁ ነገሮች ብዙ ነገራቶች አሉ። ይሄ ልጅ ከቀልቡም በላይ ብዙ ነገር እያስተዋለ ነው። የነበሩትን ነገሮች ሂደቶች እያገናዘበ ያለበት ሁኔታ ላይ ነው እና ብዙ ሰዎች እየበደላችሁት፣ እያስከፋችሁት፣ እያስቀየማችሁት ብዙ ሸፍጥ ለመስራት እየሞከራችሁ ያላችሁ ሰዎች አላችሁ። ዛሬም ደግሞ የመጣሁትኝ ሜሪ ልትጠነቀቂ ይገባል። ብዙ ነገራቶችን እያደረግሽ ነው፣ እየሰማን ነው፣ እያየን ነው። ያኔ ደርሶ አድርባይ ሆነሽ ነበር በብዙ መንገድ ሩታ እንደዚህ ነች ብለሽ አብርሽ ጋር ሄደሽ ወሬ ለመለቃቀም የሞከርሻቸው ብዙ ነገራቶች አሉ። ዛሬም እየደረስንባቸው ያለው እየተከታተልሽ ሰውን እየላክሽ ምናምን ብዙ ነገራቶችን እያደረግሽ ነው። ይሄ ደግሞ ካሁን በኋላ ማንም ሰው ወደ አብርሽ ህይወት ሊመጣ አይገባም። በቃ ለራሱ እረፍት መስጠት እንዳለበት አምነናል፣ ወስነናል ሁላችንም ማለት ነው። ስለዚህ የትኛውም ሰው ሄርሚም አሁን ላይ ረጋ ማለት ባለብሽ መንገድ ረጋት ያለሽ ብዙ ነገራቶችን ያው ካንቺ ጋር አውርተን ስለጨረሰም ማለት ነው። ምክንያቱም ይሄ ልጅ ወይ ወደ ቤተሰቦቹ ሄዶ እረፍት ማድረግ ካለበት ያደርጋል ግዴታም ስለሆነ ማለት ነው። እና ይሄ ነገር ደግሞ ላንቺ ደስተኛ ነው ሊያደርግሽ የሚገባው። ለምን መሰለሽ ዛሬ እሱ እዛ የሚሄድበት ምክንያቶች ብዙ ነገራቶች አሉ። ገብቶሻላ? እዛ ሄዶ ብዙ ነገራቶችን ጨርሶ ብዙ ነገራቶችን ወስነው የሚመጡበት ሰዓት ነው የሚሆነው እና ደግሞ አንቺ ያንን ነገር በተስፋ መጠበቅ እንጂ አልባሌ ነገራቶችን ማድረግ ይገባሻል ብዬ አላስብም። እና
ቤተሰብ አሁን ላይ ያለበት ሁኔታ አብርሽ ጥሩ ላይ ነው። በቃ ከበፊቱ ትንሽ መለስ ብሏል። እኔ ብዙ ቪዲዮዎችን ማንሳት እችላለሁ፣ አልታመመም የሚሉ ማለት ነው። ብዙ ቪዲዮዎችን ማሳየት እችላለሁ አልታመመም ብለው አብዛኛዎቹ ወጥተው እየተበጠረቁ ያሉ ሰዎች አሉ። ያ ነገር ግን እንዴት አስችሏችሁ ነው አብርሽ ላይ ይሄናል እስኪውን ድረስ እየፈቀዳችሁ ያላችሁት? እኔ ግራኔ ገባኝ። እግዚአብሔርን ምን ሆናችሁ ነው ግን? አብርሽ ለእናንተ እንደዚህ ነበር? አብርሽ የዋህነቱን ተጠቅማችሁ በዚህ ያህል መንገድ ልትጎዱት እንደነበር በዚህ ያህል መንገድ ልትጎዱት እንዳሰባችሁ ታውቃላችሁ? ግን የዋህነት የሰው ልጅ መልካምነቱን ነው የሚያሳየው። እናንተ መታችሁ ከየሆነ ነገር ደርሶ ለመጉዳት ማሰባችሁ ራሱ እኔ ጤነኛ አእምሮ ያለው ሰው ነው ብዬ አላስብም። ስለዚህ አብርሽ አትጠራጠሩ፣ አብርሽ ድኖ የሚመጣበት ቀን ቅርብ ነው። ቤተሰብ ዛሬ ዋናው ቁም ነገሩ እዚህ ቢሆን በጣም ደስ ይለናል። ከማንም በላይ እዚህ ቢሆን በጣም ደስ ብሎን እያየነውም ወይም ደግሞ የምንፈልጋቸውን ነገራቶች አብረን ስትረሱንም ምኑን ነገር ጭንቀቱን ልንካፈል እንችል ነበር። ግን ያ ነገር ሊሆን አይችልም። አሁን ላይ እዚህ የማይሆንበት ብዙ ምክንያቶች አሉ። የሩታ ኦዲየንሶች ወይም ደግሞ የሩታ ወንድሞች ነን ተብዬዎች አብዛኛዎቻችሁ ብዙ ነገር እየፈጠራችሁ ነው። ይሄ ነገር ደግሞ እኔ ይሆናል ወይ ደግሞ አግባብ ነው ብዬ አልፈልግም፣ አላስብም። አግባብ ነው አብርሽ ላይ በእንደዚህ አይነት ሁኔታ መሄድ አግባብ ነው ብዬ አላስብም። አብርሽ ቢያንስ ብታቁና እናንተ መረዳት ብትችሉ ኖሮ አብርሽ ወደ ራሱ እስኪመለስ እንዳው ትንሽ ትግስት ኖሯችሁ ብትጠብቁት ወይም ደግሞ ማድረግ የምትፈልጉት ነገር ካለ አብርሽ ወደ ራሱ እስኪመለስ ትንሽ ጊዜ ታክሳችሁ ሁኔታዎችን አይታችሁ ብትመጡ ኖሮ ደስ ይለኝ ነበር። ግን ይሄ ነገር ሊሆን አልቻለም። ስለዚህ ይሄ ነገር ሊሆን ካልቻለ አብርሽ ራሱን ወይም ደግሞ በጣም ለሱ የሚያስቡለት የሚጨነቁለት ከማንም በላይ ሊረዱት የሚችሉት ቤተሰቦቹ ናቸው። ከማንም በላይ ሊረዱት የሚችሉት አው ምናልባት ወንድሞች ሊረዱት አልቻሉም። ወንድሞች በምንም ተአምር የሱን ስሜት ሊጋሩ አልቻሉም። አብዛኛዎቹ የሱ ቤተሰቦች የሱን ስሜት አልተጋሩትም። ያ ነገር ደግሞ አይሆንም ብለን አይደለም የምናስበው። በእለት ተዕለት አዳዲስ ነገር ሊፈጠር ይችላል። ግን አሁን ላይ በቃ እሱን የሚረዱት ወይም ደግሞ እንደ ልጃቸው ከልጅም በላይ ሆኖ ያሳደጉት ቤተሰቦች አሉት። እዛ ሄዶ እረፍት አድርጎ የተሻለ ነገር የሚመጣበት ወይ እያመቻቸን ነው ወይም ደግሞ በቃ እያስተካከልን ያለንበት መንገድ አለ። ምክንያቱም ይሄን ነገር ልነግራችሁ የምፈልገው አንደኛ ነገር አብዛኛው ኦዲየንሶች እየደወላችሁ ነው። ለእያንዳንዳችሁ ምላሽ መስጠት ይከብዳል። ያው እናንተ ይሄን ነገር እያስተካከልን ሳለ ደውል እያነሳው ደግሞ ሲሄድ አይመጣውም እና ምን ልላችሁ ነው ወደ የምትፈልጉት አይነት ወይም አብርሃም ያኔ የነበረውን ሳቂታ ወይም የነበረውን ማንነት ተመልሶ እንድታዩት ከማንም በላይ ጭንቀት እንዳላችሁ አውቃለሁ። ከማንም በላይ እንደምትፈልጉ አውቃለሁ። ያን ግን የሚሆነው ከብዙዎች አንግል እሱ ወደ ተሻለ መንገድ ሲመጣ ነው። በቃ ቤተሰቦቹ ጋር ሄዶ ለትንሽ ጊዜ እንኳን እረፍት አድርጎ ወይም ደግሞ የሚፈልገውን አይነት ህይወት መምራት እንዲችል ትንሽ ጊዜ እረፍት አድርጎ ሊመጣ ወይም ደግሞ ያስፈልጋል። እረፍት ማድረግ እንዳለበት ሁላችንም እናምናለን። ሁላችንም ማለት ነው። አዎ እዚህ ሆኖ እነ ቡዜ ጋር ሆኖ ወይም ደግሞ ሄርሜ ጋር ሆኖ ብዙ ነገር ማየት እንፈልጋለን እኮ። ግን ያን ነገር አልቻላችሁም። ይሄ ልጅ እረፍት እንዲያገኝ ፍቃደኛ አይደላችሁም ማናችሁም ማለት ነው። ሁላችሁም አብርሽ የሆነ ቦታ ነው ሲባል ባስ ትላላችሁ። በዚህኛውም የሆነ ነገር አብርሽ የሆነ ነገር ነው ሲባል እናንተ ወደማይፈለጉት ነገራቶች እየገባችሁ የሰውን መስመር እያበላሻችሁ ነው። የሰውን ህይወት እየበጠበጣችሁ ነው። ያ ደግሞ ሊሆን አይገባም። ምክንያቱም እናንተ ማሰብ የምትችሉ ሰው ናችሁ። በቃ የምታስቡ ከሆነ ትንሽ ጊዜ ለቀቅ አድርጉት። ትንሽ ጊዜ እረፍት ያገኝ ይሄ ልጅ። በመጣ አብርሃምን መውቀስ፣ አብርሃምን መተቸት፣ አብርሃምን ዝቅ ለማድረግ መሞከር እኔ ተገቢ ነው ብዬ አላስብም። አዎ በጥብጬ ነበር የሰው ቤት አሳስራችሁኛል። የታሰርኩበት ምክንያት ምንም ኖርማል ራሳችሁ የሆነ በቃ በጣም እንዳደገኛ አድርጋችሁ ስላያችሁ ገና ብዙ ታሪክ ይቀጥላል ብላችሁ የጻፋችሁ ሰዎች አላችሁ። ያን ነገር አታስቡት። እኛም ከናንተ በላይ ስስት መሆናችንን አትጠራጠሩና በጣም ጠንሳችሁ ከናንተ በላይ አዋቂ እንደሌለ የምታስቡ ሰዎች አላችሁ። እኔ እዩ ኤክሶ እዩ ምናምን እያንዳንዳችሁን የኔ እስር ላይ እጃችሁ እንዳለ አውቃለሁ። ግን እኔ ምን እንዳደረግኩ አላውቅም። ወንድሜ አብርሃም በዚህ ስቃይ እንዲሰቃይ ስላልፈቀድኩ ወይም ደግሞ የምችለውን ያህል ስለታገልኩ
አትጠራጠሩ። ከዚህም በላይ ብዙ ነገር ለሆንለት የተዘጋጀው ልጅ ነኝ። ምክንያቱም ይሄ ልጅ ወንድም ከወንድም በላይ ነው፣ አባትም ከአባት በላይ ነው። ምክንያቱም ለሰው ያለው ሪስፔክት፣ ለሰው ያለው አመለካከት ከማናችሁም በላይ ነው። ይሄ ልጅ መታሰር አይደለም መመታት ምናምን የሆነ ነገር አይደለም፣ ብዙ ነገር የሚያንሰው ልጅ ነው። ሰዎች ሊሆኑለት የሚገባ አይነት ልጅ ነው። የትኛውንም ታሪክ ብታመጡ አብርሃም ለሰዎች ከመሞት ውጪ ምንም አይነት ስተሰርቶ አያውቅም ብዬ ነው የማስበው። ስለዚህ እኔንም እንደዛ አይነት ውስጥ አስገብታችሁኝ ወጥቻለሁ። እግዚአብሔር ይመስገን። ሁሉም ነገር ከፈጣሪ በታች ሰዎች አሉ በብዙ መንገድ የሚረዱን የሚያግዙን። ተጨንቃችሁም ለነበራችሁ አብዛኛዎቻችሁ የአንድ ቀን እስር ምንም ማለት አይደለም፣ ግን የሆነ አልባሌ በሆነ ነገር ደግሞ ስትገቡ ያናድዳል። ይሄ በቃ አብርሃምን ለማዳን ወይም ደግሞ አብርሃም እንደዚህ ቦታ አይሆንም ብሎ ለተሟገተ ሰው ይሄ አይገባው። ይሄ በምንም ተአምር የሚገባው ሰዓት አይደለም። ግን ሆነም ቀረም የምነግራችሁ ነገር እያንዳንዳችሁ ተራችሁን ጠብቁ። ካሁን በኋላ ዝግጅታችሁ ተራችሁን ጠብቁ። አብርሃም ጋር ሄጄ በጠብጣለሁ፣ አብርሃም ጋር ሄጄ ታሪክ ፈጥራለሁ ምትይ እያንዳንድሽ በየትኛውም ወይ ዝግጁ ነኝ። ማንናቸውም ተዘጋጅተው እየጠበቋችሁ ነው። ካሁን በኋላ ለምታደርጉት ነገር እያንዳንዳችሁ ኃላፊነት መውሰድ አለባችሁ። ምክንያቱም እንደፈለጋችሁ መታችሁ የትኛውንም ሰው ህይወት ልትበጠብጡ አትችሉ። አስረግጬ ነው የምነግራችሁ፣ ማንናችሁም አትችሉ። ምክንያቱም መብት የላችሁማ እንዴ። ይሄ ልጅ እኮ ብሏል እኮ ካያችሁ፣ ያኔ እንደውም ቡዜ ለሩታ ነበር የምታደላው። ቡዜ ለሩታ እያደላች ባለች ሰዓት እንደዚህ ባንድ ወይን እንኳን ያናህል ነገር እንዳልሆነ እርግጥ ነው፣ ያናህል ነገር እንዳልሆነ። ከዛ በኋላ ከወይኑ በኋላ ሌላ ነገር ተከሰተ። ይሄ ነገር ግን ተከታታይ ሲሆን አይከብድም? ምንም ነገር አይደለም ብላችሁ ነው የምታስቡት? የሆነች ነገር ባይኖር በዚህ ናህል ስቃዩን ለማብዛት መሞከር ጥሩ ነው አይደለም? ይሄ ልጅ ወንድ ሆኖ ቆሞ የትኛውም ሰው መጋፈጥ ካለበት ያን የጤነኛ ሆኖ መጋፈጥ። በእንደዚህ አይነት የሆነ ሸለፍት የሆነ ስራ እየተሰራ ልጁን ማሸማቀቅ ወይም ደግሞ ማሰቃየት ተገቢ ነው ብዬ አላስብም። ዴቭም ካሁን በኋላ በምትችለው መጠን የትኛውን ቦታ ስትሄድ የአብርሃም ወንድምነትህን ቆፍጠን ብለህ ከወንድም በላይ ሆነ ማሳየት መቻል አለብህ። ሁሌ ደጋግመዋለሁ ዴቭ። በቃ ካሁን በኋላ ግን ገደብ ሊኖርህ ይገባል። የትኛዎቹም ጋር ስትሄድ ስርዓት ኖሮ በየትኛውም ወይ ማውራት ያለብህን ነገር አውራቸው። ማንም ምንም አያመጣም። ደግሜ እነግርሃለሁ ዴቭ። ቡዜኒያት እስቲ ተጨንቃ ተጠባ በዛና አለክ ከመጀመሪያ ሚስቱ ከልጁ እናት ጋር ነው እየተከራከረች ያለችው። ትክክል ነች። በቃ አዎ ህይወቱን እያበላሸሹ ነው አለችው። ትክክል ነች። ምንም የተፈጠረ ታሪክ የለም። ትክክል ነች። ትክክል የሆነችውን ነገር ደግሞ አንተ ተደረበ ልትሟገት ነው እንጂ የሚገባው ያለ ምንም ምክንያት አይደለም። ተረጋጊ አይደለም። በቃ የወንድ ልጅ ቆራጥ አቋም ውሰድ። ማንም ምንም አያመጣም። ሁሌ የምነግርህ ነገር የወንድ ልጅ ቆራጥን አቋም ውሰድ እና ቤተሰብ ወንድሜ አብርሽን ደህና ሆኖ እስኪመጣ በጸሎት በዱዓ ሁላችሁም እንዳላችሁ አውቃለሁ። ግን ከዚህ በላይ ደግሞ እነሱ በጣም ፕሮፖዛል ነድፈው እየመጡ እንደሆነም እያስተውልን ነው። ግን በእርግጠኝነት ስነግራችሁ አብርሃም ካለበት ነገር ወጥቶ ሲመጣ እያንዳንዳቸው የት መግባት እንዳለባቸው እንደሚያጡ ነው የሚገባኝ። በቃ የት መግባት እንዳለባቸው ያጣሉ። ምክንያቱም አብርሽ ሲሻለው ምን አይነት ወንድ እንደሆነ ማናቸውም ታውቃላችሁ። አሁን በስተመጨረሻም የምንፈልገው ነገር የምንመኘው ነገር ለአብርሽ ሆነለት። ምክንያቱም አብርሽ ለሰው ልጆች መልካም ስለነበር ብዙ ነገራቶችን ጨርሰን አብርሽ የሚፈልገውን አይነት ሁኔታ ላይ ሆነ። ስለዚህ አንዳንድ ደግሞ ሰዎች አላችሁ እኔ ታስሬ እዛው የቀረው መስሏችሁ አብርሃምን ልትጎዱት ወይም ደግሞ ወደ ራሳችሁ ልትወስዱት እንደነበር እየሰማው ነበርና እንግዲህ አብርሽ ወደሚፈልገውና ወደሚመኘው ቦታ እየሄደ ይገኛል። ምክንያቱም ሁላችሁ የምትጠብቁት እና ደግሞ ተስፋ የምታደርጉት የነበረው የአብርሽን ጤንነት ወይም ደግሞ የአብርሽን ደስታ ተመልሶ ማየት ነበር አይደል? አሁን ታዩታላችሁ። ካሁን በኋላ የአብርሽን ደስታም ወይም የአብርሽን ፈገግታ ሁላችንም በተስፋ እየጠበቅን ስለነበር ካሁን በኋላ የሚመጣው አብርሽ በደስታ ወይም በፈገግታ ነው። ስለዚህ እኔ ታስሬ ሳለው በጣም ቆይ መስሏችሁ ነበር። የአብርሃም ሁኔታ ምናምን ያስጨንቀኛል። ታስሬም የአብርሃም ሁኔታ እንደሚያስጨንቀኝ አትጠራጠሩ። ምክንያቱም ታስሬ ልክ ስወጣ የአብርሽን ደስታ ነው ያየሁት።
ወደ ምንፈልገው ሁሉ ነገር ተጠናቆ ጨርሶ እየጠበቅን ያለ መንገድ አለ። ስለዚህ ሁላችሁም አሁን ሄርሜላ ብቻዋን ነች ምናምን ብላችሁ ወደ ሄርሜላ እየሄዳችሁ እየበጠበጣችሁ ለነበራችሁ ሰዎች ደግሞ ድጋሚ መልእክት ልንገራችሁ። ካሁን በኋላ ሄርሜላ ብቻዋን እንዳልሆነች በደንብ አድርጌ አስረግጬ እነግራችኋለሁ። ማንም እሷ ቤት ዝር ማለት አይደለም ቼክ ማድረግ እንደሌለበት እዚህ ጋር ቆራጥ አቋሜን አሳያችኋለሁ። ሁላችሁንም ወዳችኋለሁ።